ራሴን ካውንስል አደርጋለሁ ሰልፍ ካውንስሊንግ ሰራለሁ ስለዚህ አሁን አዝነህ ልትቀመጥ ይገባሃል ወይ ራሴን ጠይቃለሁ አዝነህ መቀመጥ አለብን ነው ስለዚህ ደስ የሚያሰኝ ነገር ብድግ ብያረጋለሁ ከዛ ይሄዳል ተስፋ ግን ሲጠፋ ስንፈራ ፊር ሲመጣብን ይሆናል ይሆን ይሳካ ይሆን እያልን መፍራት ስንጀምር መጠራጠር ስንጀምር የተስፋ ብርሃናችን ጭላንጭሏ መጥፋት ስትጀምር ንፋስ ሲያንገላታት እንደዚህ በሚሆንበት ጊዜ ችግር ውስጥ እንገባለን መጋረጃው ተዘግቶባቸው ግን behind the curtains ረጅም ጊዜ ሆኖባቸው አዲስ ነገር በኔ ህይወት የለም በጣም አሰልቺ ነው ቦሪንግ ነው ሩቲን ነው ለሚሉ የዛሬው ፕሮግራም እንሰራለን ህይወት አሰልቺ ቢሆንብሽ nothing is happening ምንም አዲስ ነገር እየሆነ አይደለም በኔ ህይወት ምንም አክቲቪቲ የለም ልትይ ትችያለሽ ግን በመጋረጃ ተዘግቶ ስለ አንቺ አምላክሽ ከጀርባ ከመጋረጃው ጀርባ ብዙ ነገር እያደረገ ነው ስለዚህ ቴክ ታይም በመጋረጃ ተከድኖ behind the curtains ከመጋረጃው ጀርባ ስላንተ እየተደረጉ ያሉ ነገሮች አሉ ስላንቺ እየተደረጉ ነገሮች አሉ ቀኑን ከጠበቅሽው መጋረጃው ሲገለጥ ጊዜው ደርሶ ያቺ ድምጽ ደውሏ ተደውላ መጋረጃው ሲገለጥ ግን ይሄንን ሁሉ እየተዘጋጀልኝ ነበር ብለሽ ትደነቂያለሽ እና መጋረጃው ተዘግቶባቸው ግን behind the curtains ረጅም ጊዜ ሆኖባቸው አዲስ ነገር በኔ ህይወት የለም በጣም አሰልቺ ነው ቦሪንግ ነው ሩቲን ነው ለሚሉ የዛሬው ፕሮግራም እንሰራለን እነሱም ተስፋ ለቆረጡ ሆፕ ተስፋ ኤክስፔክቴሽን ነው መፈለግና መጠበቅ ኤክስፔክት ማድረግ ነው ነገ አንድ ነገር ይሆናል ብለሽ መጠበቅ ተስፋ ነው አሁን ካለውበት ችግር እወጣለሁ ብለሽ መጠበቅ ተስፋ ነው አሁን ያለሁበት ሁኔታ የተመቸ አይደለም ግን ከዚህ ከማይመቸው ሁኔታ ውስጥ ነገሮች ይለወጣሉ ከዚህ ውስጥ እወጣለሁ ብሎ ማሰብ ተስፋ ነው ሆፕ ነው አንድ ገበሬ አለ ትንሽ ዘር አለችው ብዙ ገንዘብ እኮ የለውም እቺ ዘር ግን አለችው ከዛ እቺን ዘር ፈጭቶ ጋግሮ መብላት ነው ያለበት አይደል ግን ይሄድና ይዘራታል ዘሯን ሜዳ ላይ ነው የሚበትነው ምን ተስፋ አድርጎ ነው የሚበትነው ይበቅላል ብሎ እኮ ነው ግን ምን እርግጠኛ ያደረገው ይቺን የነበረችውን ነገር ወስዶ ዘሩን መሬት ላይ ሲበትናት ስታይ በተስፋ ነው ያለ ተስፋ ሊዘራ አይችልም ገበሬ ካልዘራ ደግሞ አይበቅልም አያጭድም እና ተስፋ እንድትኖሪ የሚያረግሽ እንድትንቀሳቀሽ የሚያረግሽ ፍሎሪሽ እንድታረግ የሚያረግሽ እንድታብቢ እንድትለመልም የሚያረግሽ ነገር ተስፋ ነው ተስፋ የጠፋለት ግን ችግር ይፈጠራል ተስፋሽ የተንገዳገደለት ግን ችግር ይፈጠራል እና በጣም አስፈላጊ ነው ለማለት ነው እና ተስፋ ሲኖር ጥሩ ነው በጣም ሆፕፉል ስትሆኚ ለምልመሽ ነው የምትኖሪው ነገን ስታስቢው ደስ ይልሻል ኢቭን በኋላን ማታን ስታስቢው ደስ ይልሻል ውስጥሽ ተስፋ ስላለ ተስፋ ግን ሲደበዝስ ተስፋ ግን ሲጠፋ ስንፈራ ፊር ሲመጣብን ይሆናል ይሆን ይሳካ ይሆን እያልን መፍራት ስንጀምር መጠራጠር ስንጀምር የተስፋ ብርሃናችን ጭላንጭሏ መጥፋት ስትጀምር ንፋስ ሲያንገላታት እንደዚህ በሚሆንበት ጊዜ ችግር ውስጥ እንገባለንና ወዴት ይገባል በህይወት መሸነፍ ይመጣል defeated in life እና defeated by life እዚህ ጋር ትመጫለሽ you are defeated in life and you are defeated by life የተሸናፊነት ስሜት አይ በቃውንስ ትልሽ በቃ ይላሉና ወደ ሆፕለስነስ ይመጣሉ ሆፕለስነስ ደግሞ በጣም አደገኛ ነገር ነው
ለምንድነው ተስፋ የቆረጥኩት ብለሽ ጠይቂ። ዋይ ለምንድነው ሆፕለስ የሆንኩት? ለምሳሌ ድንገት ይሆናል የመታሽ ተስፋ መቁረጥ እና ለምንድነው ተስፋ የቆረጥኩት ብለሽ ትጠይቂያለሽ። ገንዘብ ስላጣሁ ነው? ሰዎች የሆነ ነገር ተናግረውኝ ነው? አንድ ያየሁት ነገር አለ? ቁጭ ብለሽ መጠየቅ። ለምንድነው ተስፋ ሉዝ ያረኩት? አክቹዋሊ የሆነ ነገር አለ? ገንዘብ አጥቻለሁ ወይ ሰው ስለተናገረኝ ነው ወይ ከስራ ወይስ ምንም ምክንያት የለም ብሎ ቼክ ማድረግ አንዱ ይሄ ነው። ሁለተኛ የምታደርጊው ነገር ከዚህ በፊት እንዲህ አይነት ነገር ገጥሞኝ ያውቃል ወይ? ሆፕለስ ሆኜ አውቃለሁ ወይ? ሆፕለስ ሆኜ የማውቅ ከሆነ እንዴት ነው ከዛ ውስጥ የወጣሁት? ከሆፕለስነስ እንዴት አድርጌ ወጣሁ ብለሽ ደግሞ ትጠይቂያለሽ። በምን መንገድ አለፍኩት? ከዛ ያለፍሽው ኤክስፒሪየንስ ካለ ይጠቅምሻል። ሶስተኛው የሚመከረው ማይንድፉል መሆንና ቁጭ ብለሽ በደንብ ማሰብ። ምንድነው የሆነው? እሺ ሉዝ ያረኩት ነገር አለ፣ እውነት ነው። ሌትስ ሴይ ከሰርኩኝ ነግጄ፣ አሁን ታዲያ ምን አለኝ? ጤና አለኝ። ፊዚካሊ አም ዌል። እስር ቤት ነው ያለሁት አይደለም፣ ነፃ ነኝ። እንደፈለግኩ መንቀሳቀስ እችላለሁ። ሰርቼ እንደገና ማግኘት እችላለሁ። ጤና አለኝ። ይሄን ማድረግ እችላለሁ። ማይንድፉል ሆነሽ ያለሽን ነገር መቁጠር። እሱን ስነ ልቦና ሳይኮሎጂ ይመክራል። ከዛ ከሚሰማሽ ስሜት አጌንስት ማድረግ። ለምሳሌ የሚሰማሽ ተስፋ መቁረጥ ነው አይደለም? አንቺ ግን አጌንስት ትናገሪያለሽ። እኔ በጣም ተስፋ ያለኝ ሰው ነኝ፣ ገና ብዙ ነገር የሚደረግልኝ ሰው ነኝ፣ እግዚአብሔር ከኔ ጋር ነው፣ ፈጣሪ ከኔ ጋር ነው። አሁን እኮ አንቺ ባዶ ገብተሻል እኮ፣ እኔ በጣም ገና ብዙ ነገር ይሳካልኛል ብለሽ ኤግዛክትሊ የሚሰማሽን ተቃራኒ ነገሮች መናገር እና ተቃራኒ ነገሮች ማድረግ። ዲፕሬስድ ሆኖ ቤት ቁጭ ብሎ ከሆነ አሁን አሜሪካ፣ ካናዳ ያሉ ወገኖቻችን ይሄ ችግር እዛ አካባቢ ብዙ አለ ታውቂያለሽ። በአሜሪካ ካናዳ ዲፕሬሽን በጣም አለ። ዝም ብሎ ተስፋ ያስቆርጥሻል አገሩ። እንደዛ ሲሆን ተስፋ ቁርጥ አድርገሽ ቤት ቁጭ ብለሽ ከሆነ ብድግ በይና ተነሺና ወክ አድርጊ። የሆነ ቦታ ደርሰሽ ነይ፣ ግሮሰሪ ሂጂ፣ ከጓደኞች ጋር ተገናኝና ሳቁ። የሆነ ስታርባክስ ግቡና ቁጭ በሉና ቡና እየጠጣችሁ ተጫዋቱ፣ ሳቁበት። ተስፋ መቁረጡም ተስፋ አስቆርጡት እና እንደዛ ማድረግ ከሚሰማን ተቃራኒውን ማድረግ። ለምንድነው የዲያስፖራዎችን ያነሳሁት? እዛ ብዙ ስላለ ነው ከኛ ሀገር ይልቅ እዛ በጣም እንትን ይላል እና ከጓደኛሽ ጋር ተገናኝተሽ ማውራት፣ መሳቅ፣ መጫወት፣ ተነስተሽ ወክ ማድረግ፣ ከሚሰማሽ ስሜት ተቃራኒውን መናገር፣ ተቃራኒውን ማድረግ፣ እነዚህን ስነ ልቦና ይመክራል። እነዚህ አይነት ነገሮች ሁላችንም ጋር ይመጣሉ። ሲመጡ የምናስተናግድበት መንገድ ነው። ዝም ብሎ ይመጣና ይጫንሻል። ከዛ እኔ ነቃና ምንድነው ለምንድነው የደበረኝ እላለሁ። ድብርት አይደል የሚባለው? ለምንድነው የተጫነኝ ብዬ ጠይቃለሁ። የተፈጠረ ነገር አለ? የተፈጠረ ነገር ካለ አገኘዋለሁ። የሆነ ቃል ሰምቻለሁ፣ አንድ ሰውዬ የሆነ ለክፎኛል፣ ወይስ ያየሁት ነገር አለ፣ ወይስ አክቹአሊ የተፈጠረ ነገር አለ በህይወቴ ቼክ አደርጋለሁ። ከዛ መፍትሄ አለው። መፍትሄ ካለው ታዲያ መፍትሄ አለው፣ ነገ ይስተካከላል ብዬ ራሴን ካውንስል አደርጋለሁ። ሰልፍ ካውንስሊንግ እሰራለሁ። ስለዚህ አሁን አዝነህ ልትቀመጥ ይገባሃል ወይ ብዬ ራሴን እጠይቃለሁ። አዝነህ መቀመጥ አለብን ነው። ስለዚህ ደስ የሚያሰኝ ነገር ብድግ ብዬ አደርጋለሁ። ከዛ ይሄዳል። ስለዚህ ሲመጣ በዚህ አይነት መንገድ ዲል አድርገው ማባረር ይችላሉ። ያንን ማባረርና ደስታ ተስፋ የምትንከባከቢው ነገር ነው። ቼሪሽ የምታደርጊው ነገር ነው። ካልተንከባከብሽውና እንዲደክም ከፈቀድሽለት ከህይወትሽ ይጠፋል። ግን በቃላት ነገ መልካም ይሆናል፣ ሁሉ ነገር ጥሩ ነው፣ ኦል ኢዝ ዌል እንዲያልሽ ራስሽን ማበርታት፣ ሌሎችንም ማበርታት ያስፈልጋል። ራሳችንን ከሌሎች ሰዎች ጋር ካወዳደርን ችግር ውስጥ እንገባለን። አንደኛ መወዳደር የለብንም። እኔ ከማንም ሰው ጋር አልወዳደርም። በህይወቴ የራሴን ኑሮ ነው የምኖረው። ከራሴ ጋር ግን እወዳደራለሁ።
ምን ያህል ልሰራ እችል ነበር? ምን ያህል ሰራው? አቅሜ ምን ያህል ነበረ? ግን ምን ያህል አድርጌያለሁ ብዬ ከራሴ ጋር እወዳደራለሁ። እና እሱ አንዱ የዲፕሬሽን ምክንያት ነው፣ ራስን ማወዳደር እና በፍጹም ሰዎች ራሳቸውን ማወዳደር የለባቸውም። አንዳንድ ጊዜ በህይወታችን እንዲህ አይነት ክርክሮች ይመጣሉ። አልቆልሻል፣ ተስፋ የለሽም። አይ ተስፋ አለኝ፣ ተስፋዬ ትልቅ ነው። እርምህን አውጣ፣ ምንም አይሆንልህም። ለምን ይሆንልኛል? ሁለቱ ናቸው፣ ሁለት ተቃራኒ የሆኑ ድምጾች ይመጡብሻል። እና ልክ ተስፋችን ላይ እንዲህ አይነት ክርክሮች ይመጣሉ። ተኝታለች፣ ሞታለች፣ አልቆልሃል፣ ኧረ ገና መጀመሩ ነው፣ ተስፋ የለህም፣ ተስፋህ ብዙ ነው። እንዲህ ተቃራኒ የሆኑ ድምጾች በተስፋሽ ላይ ይመጣሉ። አንድ በጣም እግዚአብሔር የሚወደው ቤተሰብ ታገኛለች። በጣም ተጽፎላቸዋል፣ እግዚአብሔር ይወዳቸዋል ተብሏል። የእነ አልዓዛር ቤት ማርያም አለች፣ ማርታ አለች፣ አልዓዛር አለ። እሱ ራሱ ጌታ እዛ ቤት ይሄዳል። ማርያም እግሩ ስር ቁጭ ብላ ትሰማዋለች። ማርታ ምግብ ዝግጅት ትሯሯጣለች። አልዓዛርን ይወደዋል። አሁን ወንድማቸው ታመመ፣ ተስፋቸው ማለት ነው። ታመመ፣ ታሟል ብለው ላኩበት። ጌታ ሩቅ ቦታ ነው፣ ዝም አላቸው። እረ ታሟል፣ ተስፋችን ታሟል፣ መልስ የለም። ደክሟል፣ መልስ የለም። ሞተ፣ ወል ሞቷል። አሁን ምንም ጥያቄ የለውም፣ አልዓዛር ሞቷል። ከዛስ ወደ ፊውንራል ሄዱ፣ ወደ ቀብር ሄዱ። ቀብር ተዘጋጀ፣ መንደርተኛው ወጣ። የተዘጋጀ መቃብር ነበር። አስከሬኑን እዛ ውስጥ ከተቱት። አይገርምሽም? ወዲያው ነው እኮ አስከሬን የምንባለው። እዛ አልዓዛር መባል ቀርቷል። አስከሬኑን እንቅበር ተብሏል። አስከሬኑን ቀበሩ፣ ድንጋዩን አንከባለሉ። ሁለተኛው ቀን አለፈ፣ አሁንም አልመጣም። ሶስተኛው ቀን ሰልስቶ አለፈ፣ አሁንም አልመጣም። አራተኛው ቀን ላይ መጣ እና ሊመጣ ሲል ለደቀ መዛሙርቶቹ ምን አላቸው? ወዳጃችን አልዓዛር ተኝቷል፣ ላስነሳው እሄዳለሁ አለ። ትቀልዳለህ ነው እንዴ? 4 ቀን ሆኖታል እኮ። እንዲህ 4 ቀን ሆኖት እንዴት ነው እሱና ሲመጣ ማርታ መጀመሪያ አገኘችው፣ ማርያም አገኘችው። ያለቅሳሉ። የነሱ ለቅሶ እሱም አነባ፣ እንባ ወጣው፣ እሱም አነባ ይላል። ከዛ በኋላ ወዴት አኖራችሁት አለ። እንዴ 4 ቀን እኮ ሆኖታል፣ ሸቷል አሉ። እህቶቹ ናቸው እኮ ሸቷል፣ አልዓዛር ሸቷል፣ አስከሬን ነው እና እዛ ጋር ነው የተቀበረው፣ ግን ሸቷል አሉት። አንዳንድ ጊዜ ተስፋሽ እንደዛ ይሆናል። በቃ ምንም ሸቷል፣ ምንም የለም፣ በቃ አልቆለ፣ ማንም ምንም ሊያደርግ አይችልም የሚባልበት ደረጃ ላይ ይደርሳል። የእነሱን ቤተሰብ እንደዛ ነው የሆነው። እና አንዳንዴ እንደዚህ ይሆናል። ተስፋሽ ይንገዳገድና ይጠፋል። አሁን የእነ አልዓዛርን ቤተሰብ ተስፋቸው የእነሱማ አልቋል። ያቺ እኮ እዛ ጋር ትኩስ እንትን ነው፣ ሞታለች፣ ተኝታለች የሚከራከሩት። የአልዓዛር ግን ተቀብሯል እኮ 4 ቀን አልፏል፣ ቦዲው ፈርሷል እኮ። ስለዚህ ምንም ተስፋ የለው። አሁን እዚህ መሀል ስነ መለኮት ስለሆነ የምናወራው በጣም የምወደውን እኔ ስክሪፕቸር እወዳለሁ፣ ቃል ከቅዱሳን መጽሐፍት ውስጥ ያለ ቃል በጣም እወዳለሁ እና በጣም የምወደውን ቃል ልንገርሽ። ስለ ክርስቶስ የተጻፈውን ኢሳይያስ ነው የጻፈውና የተናገረው። ስለሱ ሲናገር ምን ይላል? የተቀጠቀጠውን ሸምበቆ አይሰብርም ይላል። የተቀጠቀጠውን ሸምበቆ አይሰብርም፣ የሚጤሰውን ጧፍ አያጠፋም ይላል። ተስፋ ነው። መጀመሪያ ሸምበቆውን ላሳይሽ። ሸምበቆ ተሰባብሯል። ይህ ስብርብሩ የወጣ ነው። የተቀጠቀጥቅጥ ሸምበቆ ነው። ታያለሽ፣ ተጣሙ። አሁን በጧፍ ምሳሌ ነው ያደረኩት፣ ግን ቅጥቅጥ ሸምበቆ ነው። ይሄ ቅጥቅጥ ሸምበቆ ያለው እድል ምንድን ነው? መሰበር ብቻ ነው። ምንም ብታረጊው፣ እንደዚህ ብታረጊለት፣ ምን ብታረጊለት ሸምበቆ ነው። ሸምበቆ ደግሞ ሌላ አትክልት ቢሆን ደጋግፈሽ ጥንካሬው ማምጣት ትችያለሽ አይደል? ሸምበቆ ግን ኦልሬዲ ያለቀለት ነው። እሱ ምን ይላል? ቅጥቅጡን ሸምበቆ አይሰብረውም ይላል። ታዲያ ምን ያደርገዋል? ቀጥ ብሎ እንዲሆን ያደርገዋል። አንዳንዴ
ተስፋችን የተስፋ ሸንበቋችን ይቀጠቀጣል። ሆፕለስ ነው የምትዩ። ከመቀንጠስ ውጪ ተስፋ የለውም። ከመቆረጥ ውጪ ተስፋ የለውም እንጂ ይሄ ተመልሶ ሸንበቆ ሊሆን ታያለሽ። ግን ቃሉ የሰጠን ተስፋ ምንድነው? ቅጥቅጥ ሸንበቆ አይሰብርም ይላል። የተቀጠቀጠውን ሸንበቆ አይሰብርም ይላል። እና ተስፋችን ተቀጥቅጦ ቢሆን ቅጥቅጥ ሸንበቆ ቢሆን መልሶ እንደገና ሊያጸናው ይችላል። ይሄ አቅም ማለት ፈጣሪ ይሄን ማድረግ ይችላል ማለት ነው። ከዛ ቅጥቅጥ ሸንበቆን አይሰብርም ይልና ደግሞ የሚጤሰውን ጧፍ አያጠፋም ይላል። አሁን በጧፍ ላሳይሽ። ጧፍ እኔ በጣም ነው የምወደው። በነገራችን ላይ ጧፍ በጣም ወዳለሁ። መንፈሳዊ ትርጉሙም ደስ ይለኛል። ለምሳሌሽ አሁን አንድ ጊዜ ሳጠና ያው ቤተክርስቲያን አይደል ኦርቶዶክስ ተዋህዶ ብዙ ይጠቀሙ የለ እና ክሮቹ የአማኞች ሕይወት ነው ይባላል። ክሮቹ ከዛ ይሄ ዋክሱ ሃይማኖቱ ነው እና የአማኙ ሕይወትና ሃይማኖቱ አንድ ላይ ደምቆ ያበራል። ክሮቹን ያለ ሃይማኖት ብታበሪያቸው ወዲያው በርተው ይጠፋሉ። ዋክሱን ለብቻ ብራ ብትዩ አይበራም። ስለዚህ ሃይማኖቱና የአማኙ ሕይወት አንድ ላይ ያበራል ማለት ነው። እኔ አንድ ጊዜ ምን ገጠመኝ፣ እንዲህ ቸርች ውስጥ ጧፍ አመጡና እንደው ወንጌላውያን ቸርች ውስጥ ነው ያዙ ተባለ። ያዘ። ከዛ አበራን። ካበራን በኋላ አሁን አጥፉት ተባለ። ሲጠፋ እኔ አላውቅም ነበር እና ጭሱ አፍንጫ ውስጥ ገባ። እንዴት እንደረበሸኝ ሊነግርሽ አልችልም። አሁን ጧፍ ይሄ ተስፋችን ነው። እሺ ይሄ ተስፋችን ነው። ሲበራ በጣም ያምራል። ያምራል አይደል? ሲበራ በቃ ኢትዮጵያ ውስጥ ሳያቸው በጣም ደስ ከሚሉኝ ነገሮች እንደሆነ ታውቂያለሽ፣ ጧፍ ሲበራ ማየት ነው። አሁን ተስፋሽ እንደዚህ ያበራል፣ ያምራል። ተስፋችን ደምቆ ሲያበራ በጣም ደስ ይላል፣ ያምራል። ከዛ ግን በዚህ ተስፋሽ ላይ ነፋስ ይነፍሳሉ፣ የተለያዩ ችግሮች ይነፍሳሉ፣ ሊያጠፋቸው የሚፈልጉ። አሁን እንዲህ ሲበራ ያምራል፣ በጣም ነው የሚያምረው፣ ቆንጆ ነው። ግን ይመጣና ያንገዳግድብሻል፣ ትታገያለሽ ለመጠበቅ፣ ሊያጠፋብሽ ነው የሚፈልገው። ግን ያንገዳግደዋል። ፕሮቴክት ለማድረግ ትሞክሪያለሽ። ኧረ ተስፋዬ ነው ማትንኩብኝ ትያለሽ። ከዛ በዚህ ጋር ትታገያለሽ፣ ትጸልያለሽ እንዳይጠፋ፣ ትታገያለሽ። ከዛ በኋላ ግን ይበረታና ይጠፋል። አሁን ጭሱን አየሽው? የሚጤስ ጧፍ ማለት ይሄ ነው። ሲበራ ያምራል፣ ሲጤስ ግን ክፉ ነው። ጭሱ ወደ አይንሽ ውስጥ ይገባል፣ ያስለቅስሻል፣ ሽታው ደስ አይልም። በሰዎች ሕይወት ውስጥ ጧፋቸው እንደዚህ ይጤስና ቤታቸው በጭስ ይሞላል። ከዚያ ያስለቅሳቸዋል። ማዲያት ፊታቸው ላይ ይወጣል። ምንድን ነው የሚያመጣው? የሚጤስ ጧፍ ነው ይሄንን የሚያመጣው። ቤታቸው በጭስ ይሞላል። ተስፋቸው ጠፍቶባቸዋል። ጭስ አለ፣ ቤቱ ጭስ ይላል። እንደዚህ እንደምታየው ነው እና አያምርም። አይን ውስጥ ይገባል፣ ያስለቅሳል። ታለቅሳለች። ምንድነው? ጧፉ ጤሶባታል። ጧፉ ጤሷል። ታግላ ነበር እንዳይጠፋባት፣ ቅድም እንደታገል ነው። ብዙ ሞክራለች፣ ግን ጤሰ። ይሄ ደግሞ ከጤሰ በቃ ጠፋ። ይትስገውን ምን ማድረግ ይቻላል? እና በየቤቱ አለ፣ በየቤቱ የሚጤስ ጧፍ አለ። እህቶቻችን የሚያስለቅሳቸው እንባ አውጥተው እንዲያለቅሱ የሚያረጋቸው፣ ወንድሞቻችን እንባ አውጥተው ባያለቅሱ እንኳን ልባቸው እንዲያለቅስ የሚያረግ የሚጤስ ጧፍ አለ። ጧፍ ይጤሳል። ብዙ ቤቶችን፣ ብዙ እህቶቻችንን ያስለቅሳል። ብዙ ቤተሰቦችን ያስለቅሳል። ተስፋ ሲጤስ በጣም መጥፎ ነው። እንደዚህ ሆኖ ይጠፋል። ይጤሳል፣ ያስለቅሳል። የብዙ ሰዎችን ጓዳ ያስለቀሳ ነው። the good news is ቅድም ምን አለን?
የተቀጠቀጠውን ሸምበቆ አይሰብርም ማለት ነው። የሚጤሰውን ጧፍ ደግሞ አያጠፋም ማለት ነው። እንደዚህ ጧፍሽ ጤሶ ባለበት ተስፋ ቆርጠሽ ባለበት ግን ፈጣሪ አለ። ስለዚህ እሱ ይመጣና ምን ያደርጋል? እሱ ይመጣና የሚጤሰውን ጧፍ የማያጠፋ እሱ ይመጣና ጧፍሽን ያበራዋል። ይህንን ለውጥ ማምጣት ይችላል። የሰማይ አምላክ እግዚአብሔር እሱ ከለኮሰው በኋላ እሱ ካበራው በኋላ ግን ደግሞ ማንም አያጠፋውም። ማንም ሰው ሊያጠፋው አይችልም። ስለዚህ ተስፋ ለቆረጡ ወገኖቼ ነው ዛሬ መናገር የምፈልገው። በግል ሕይወታቸው፣ በቤተሰባቸው ሸምበቆ ተቀጥቅጧል፣ ሸምበቆ መሰበሩ ነው ብለው ለሚጨነቁ ለነሱ ቅጥቅጥ ሸምበቆ አይሰበርም። ጧፋቸው ለጤሰባቸው ተስፋ ላጡ ለነሱ ቅድም እንዳየነው ጢስ በጢስ ለሆነባቸው ላስለቀሳቸው እህቶቻችን በፊታቸውን ያጠቆረ በእንባ ነው የኔ ሕይወት ላሉ ደግሞ የሚጤሰውን ጧፍ አያጠፋም፣ እንዲህ አድርጎ ያበራዋል። እና ላዛር ቤት ምን ሆነ? ሸቷል አሉት። ተስፋችን ጤሷል፣ ካሁን በኋላ ምንም ዋጋ የለውም አሉት። ከዛ በኋላ ድንጋዩን አንከባሉ አላቸው። ድንጋዩን አንከባሉ አላቸውና አላዛር ሆይ ውጣ ሲለው ተስፋቸው ብድግ ብሎ መጣ፣ እንደታሰረ ሆኖ ፍቱትና ሂዱ አለ። የመጨረሻ ተስፋ የቆረጣችሁበት ነገር ቢሆን የተቀጠቀጠ ሸምበቆ ቢሆን ቅጥቅጥ ሸምበቆ እንደሚጸና በሱ ማወቅ፣ የሚጤሰው ጧፍ እንደሚያበራ ማወቅ ያስፈልጋል።